ደግሞ ሆኖሊ አመስግኜ ማውቃለሁ ማለት ነው። ክብር ለኢየሱስ ይሁን። አሜን። አሁን ደግሞ በድጋሚ ሆነልኝ የዛሬ 5 ወር ሆኖኛል ማለት ነው ክፍለ ሀገር ከገባሁኝ። ከትላንትና ወዲያ ነው የመጣሁት ክፍለ ሀገር። ከዛ ክሱን መጀመሪያ እንዳሸነፍ ባይዘው የምህረት ከዝ ነውና ከዛ መጀመሪያ አስጸልዬ ትወርሻለሽ ተብዬ ከዚህ ወጣሁኝ። አጎቶቼ መሬቱን የአባቴን መሬት አባቴ ብቻ ነው የተወለድኩትና በጉልበት ቀምተውብኝ ለራሳቸው እየተጠቀሙ ነበር የኖሩት። በብዙ ቻሌንጅ መሀል ኖሬ እስከዛሬ ኖሬያለሁኝ ማለት ነው። ግን በዛ መሀል ያው እዚህ ቤት ትንቢት ሲነገርልኝ ክሱ ከመጀመሩ በፊት ትወርሻለሽ የሚባል ድምፅ ሰምቼ ነው የሄድኩት። ከሄድኩት በኋላ ክሱን ጀምሬያለሁ። በድል እግዚአብሔር ሲያሸንፈኝ መጥቼ መሰክሬያለሁ ማለት ነው። ግን ሲሰጠኝ ከውሳኔው ተወስኖልኝ ከውሳኔ በኋላ በሽምግልና ስላለቀ በሀገር ባህል ምናምን ተደርጎ የተወሰነ ጥቂት ነገር ነው የተሰጠልኝ። ያንንም እግዚአብሔር ይመስገን ብዬ በባዶ ቀርቼ ነበር እያልኩ መጥቼ መሰከርኩኝና ከእንደገና ደግሞ በጉልበት ይቀሙብኛል። ይግባኝ ለማለት ሞከሩ ምናምን አላዋጣቸው ሲል ከእንደገና ደግሞ እኔ እዚህ ፈሪቼ ካስታወስክ ይግባኝ እያሉኝ ናቸው፣ ግን አቅም የለኝም ምናምን እያልኩ ነበረ ያስጸለይኩት መጨረሻ ጊዜ ማለት ነው። ከመሄዴ በፊት እዚህ ካስታወስክ ዘይት ጸልይ ክልም ሰጥተኝ ምናምን ሳይጸልይ ሰጥቼሽ ከዛ ሂጂ የቀረ ነገር አለ ይግባኝ ብሉ ቀሪውን ያስረክቡሻል ነው የተባለው። አሜን ብዬ ሄድኩኝ። ቻሌንጁ ብዙ ቢሆንም እግዚአብሔር አሁን እንዴት አደረገ? ያኔ የተቀበልኩትን እጥፍ 2 እጥፍ ማለት ነው 2 እጥፍ ተመለሰልሽ። መሬቱ በእጅሽ ገባ። ቀኝን ከፍ አድርገው ሆነልን። ዛሬ ለመሬት ተጸልዮ የመሬት ምስክርነት ነው እየሰራ ይሆን ለእናንተም ይሆን የምስራች ነው። ለእናንተ በእጥፍ ሆነ። አሁን በእጥፍ ተረክበሽ 2 እጥፍ ያ ማለት የመጀመሪያዋ ትንሽ ነች። የሄክታር ግማሽ የምትባለው 0.5 ሄክታር ማለት ነው። 0.5 ሄክታር የምትባለው ሽማግሌዎቹ ሰጡ። 1 ሄክታር ተውኩኝ ማለት ነው። እዛ 400 ካሬ ቦታ ነበረች። እሷን ሁለቱን ደብተር አሰርቻለሁ። እሷን ብቻ ይዤ መጣሁኝና ሽማግሌዎቹን መስደብ ምን ማለት ህግ ባለሙያዎቹን መስደብ አመፁና ከዛ ግን የገባው ፈሪቼ ነበርኩኝ ያለቀስኩ ምናምን። እንደውም ተስፋ ቆርጬ ካሁን በኋላ ለመካሰስ ምን ለማለት አቅምም የለኝም ጨርሻለሁ፣ በቃ አሁን ይወስዱብኛል እያልኩ ነበር የገባሁትና ግን እግዚአብሔርን የሚገርማችሁ ነገር ማለት ነው ቆሜ 1 ቀን አልተከራከርኩም። እግዚአብሔር ራሱ ማለት ነው 1 ቀን ቆሜ አልተከራከርኩም። 1 ቀን እንደዚህ የኔ እጅ እንዲይዞ ወረቀትና እስክሪብቶ አገናኝቶ አልጻፈም። 1 ቀን ደግሞ ቀጠሮ ይሄ ደረስ እንትን ምንድነው ኮምፒውተር እንትን ምንድነው አጽፌ ብር አልከፈልኩም። ስለኔ የሚከራከረው ጠበቃ እዛው ህግ ባለሙያ እዛው የተመደበልኝ ጠበቃ በነፃ ማለት ነው ተመድቦልኛል። ጸሐፊው ከዚህ ከፌደራል ነው ወደዛ እንትኑ የሚላከው ማለት ነው። በቃ እግዚአብሔር ሰዎቹ በዚህ አነሳሳኝና እኔ አንዳንድ ነገር ምስክሮቹ ምናምን መስመሩን ለማስረዳት ነው እዛ የተቀመጥኩት እንጂ የተከራከረልኝ እግዚአብሔር ያስነሳው ሰው ነው። ከዛ ማሰው አሁን ወደ 7 ሲባል የሚባለው 1 ሄክታር 3 ሲባል ማለት ነው 7 ሲባል የሚባለው ሁለቷ ሲባል ነበረች መጀመሪያ። አሁን ግን 7 ሲባል ነው የተወሰነልኝ በአሁኑ ኪስ ማለት ነው። ተረከብሽ? ያንንም ደግሞ 2 አጎቶቼ ሲካሰሱ ተሸነፉና ከእንደገና ደግሞ ውሳኔውን ግልባሽ ተደርጎ ከእንደገና ደግሞ በአያት ያካሰሱ ማለት ነው። እኔን አንደኛ ተከሳሽ አድርገው እነዚያ ከኔ ጋር መጀመሪያ የተካሰሱትን አንደኛ 2ኛ ተከሳሽ ነው 3 ተከሳሽ አጎቶችን አርጋ አያት ከእንደገና የውሳኔ መቃወሚያ ደግሞ ክስ ጀመረች። አሁንም አስባችሁ 2 ክስ ማለት ነው በ4 ወር ውስጥ ሁሉም ተፈጸመ እንዳለ በቃ አሁን እንደው እዚህ ወደዚህ የመጣው ከትላንትና ወዲያ ነበር የመጣው ማለት ነው። ተደውሎ ብይን ተሰጠ። የማዘር ክስ ውድቅ ተደረገ። አጃጅብ ለእግዚአብሔር ክብር ሃሌሉያ። እጅግ ከፈር ነው። ዛሬ መሬቶቻቸው ተለቀዋል። የጠላት ክስ ውድቅ ይሆናል። የደጋሚዎች ክስ ውድቅ ይሆናል።